ማኪ እንግዲህ ለሰላም የናታንን ጓደኛ ቁጥርም ፎቶንም ሲጭኝ ብላ አስቸግራት ነበረና ሰላም ደግሞ እሺ አንቺ ከሮዝ ጋር ስለምትግባቢ ከሮዝ ቁጥሯንም ስልኳን ልብሷ ፎቶዋንም ተቀብለሽ ሲጭኝ ብላ ነበረ። እንዲሁም ደግሞ የሩት እህቷ መጣ ይሄ ቤት የወንድሜ ንብረት ነው። ስለዚህ በሞት አፋፍ ስላለሽ እንግዲህ ይሄን ቤት ፈርመሽ መሞት አለብሽ ብላ እንግዲህ ሂሩትን ማርታ እያስጨነቀች ትገኛለች። ማርታ ደግሞ ከክላስ እየወጣች አስፈራርታ እንግዲህ እንድትፈርም ለማድረግ እየሞከረች ነበረ። እምቢ ስትል ከክላስ ስትወጣ ማኪ አይታ ተጠራጠረች። ማርታ ምንድን ነው የምታደርጊው በዚህ ሌሊት? እንደ ሌባ እኮ ጫማ ራሱ አላረግሽ፣ ምን እያረግሽ ነው ብላ እንግዲህ ሮዝ ደግሞ የናታንን ፍቅረኛ ቁጥር የሰላምን ቁጥር ትሰጣለች። በፊት ሮዝ የምታውቅበት ቦታ ቅዱስ ቁጭ ብሎ በሚኖርበት ቦታ ላይ ቀጥራ ሰላም እዛ ትሄዳለች ማለት ነው። ማኪ ትደውላለች። እንግዲህ ሽጉጥም ይዛ ነው የሄደችው። ማኪ ዛሬ የናታንን ጓደኛ የማገኝበት ቀን ነው ብላ ነው እንግዲህ በደስታ ነው የሄደችው። የሄደችዋና የናታንን ጓደኛ ዛሬ መጨረሻዋ ቀን ስለሆነ ስልክ አወራለሁ ብላ እንግዲህ ቁጥሩን ደግሞ የሰጠውት ያንቺ ስለሆነ እኔ የምልሽበት ቦታ ሄደሽ ትጠብቂያታለሽ። ከዛ ትመጣለች። ከዛ እኔም ናታንም እንመጣለን። በዛ ቦታ ላይ የናታን ፍቅረኛ ማን እንደሆነ ማኪ ታውቃለች በማለት እንግዲህ ማኪ ሌላ ሰው መስላ ነበረ። በጣም ራሷን እንዳታውቅ አድርጋ ነው የሄደችው እና ስትሄድ ግን በጣም ነው የደነገጠችው። በነገራችን ላይ ሰላም ሌላ ሰላም መስሏት ነበረ። ሰላም ፍቅረኛ እና የናታን እናትም እንግዲህ ሂሩትም ማኪን ለምና ነበረ ሳልሞት በፊት ልጅ የሚወዳትን የሚያፈቅራትን ሴት ያግባት ፍቀጅለት እና ይቅርበኝ ብላ ነበረና በዛ ምክንያት ያው እሷም ይቅር ብላ ነበረ። እኔ ዛሬ ግን በሞት አፋፍ ሆነሽ ራሱ ስለ ልጅሽ አሰብሽ ስለ ነሳ ብላ እንግዲህ እናቷ ራሷ ትራስ ስትይዝ የምትገድላት መስላ በጣም ደንግጣ ነበረና እንግዲህ ዛሬ ላይ ደግሞ ሰላምን ማን እንደሆነች አውቃለች ማለት ነው። የናታን ፍቅረኛ አንቺ ቆሻሻ የኩቺና ሰራተኛ አንቺ ነሽ እንዴ የናታን ፍቅረኛ ሆነሽ የተገኘሽው? አንቺ ከሆንሽማ ጥርጣሬ በቦታው ከተገኘማ እንደምገልሽ አትጠራጠር። ሲጣርጌ ወደ መቃብርሽ ነው የሚሸኘው። እኔ እኮ ማኪ ነኝ። ደግሞ ለሰርጉ ቀን ያዘጋጀው በጣም ደስ የሚል ስጦታ አለ ትላለች። እንግዲህ ተመልሳ ትመጣለች። ያን ቁጥርና ያሷን ፎቶ ዛሬ ማታ ፈልግ ያለው ካላመጣሽ ዛሬ ማታ ለነፍስሽ በዚህ ምድር ላይ የምትኖሪው ቀን ይበቃሻል ብላ እንግዲህ ሰላምን እያስገደደቻት እያለች አንቃ ስትይዛት ትመጣለች። ሮዝ መታ አንቃው አስፈራርታው፣ ሁለተኛ ግን ዛሬ ማታ ሄደሽ ካልተገናኘሻት ለአንቺ የመጨረሻ ቀንሽ ነው። ለሰላም ስልኳን ካላመጣሽ ለመጨረሻ ቀኗ ነው ብልሻል አይደል? ዛሬ ደግሞ እዚህ ቤት መኖርም የአንቺ ህይወትም ለህይወትሽም ዛሬ ማብቂያ ቀንሽ ነው። ስለዚህ ዛሬውኑ ደውለሽ ማናገር አለብሽ ብላ እንግዲህ ሮዝ የሰላምን ቁጥር ለማኪ ትሰጣለች። ማኪ ሞኟ እንግዲህ ስልኳን ደውላ ድምጿን ራሱ ያው ሳታውቅ ወደዛ ትሄዳለች። እንግዲህ ቅዱስ ተጥሎ ካለበት ቦታ ልጆቹ ወደ እሷ መጥተው እንግዲህ የሰላም አባት መጥተዋሉ ብላ ሰላም ትጠራለች። ናታን ሮጦ ይወጣል። እሳቸው ደግሞ እንደንስ ብለው ሙዚቃ ከፍቶ ሲደንሱ ማኪ ያበደች አልኳችሁ። ማኪ በጣም ተናዳ እንግዲህ እንዴት ይሄን ነገር ማድረግ ቻላችሁ? እኔ ሰው አልመስልህም እንደ ብላ ናታን ላይ በጣም ጮኻ ነበረና ናታን ደግሞ አፍሽን ዝጊ፣ አንቺ ምን ይመለከትሻል በዚህ ጉዳይ ላይ ብሎ ማኪን እንትን እያረጋት ነበረና እንግዲህ
ሮዝ ደግሞ ተጥሎ ከነበረበት ትንንሽ ልጆቹ አገኝቶ ወደ ሮዝ ቤት መጥቶ ጠርቶ ሮዝን ወስደው ቅዱስን አገኝታ ወደ ቤት ታመጣለች። እኔ እኮ እብድ አይደለሁም፣ ለሷ ስል ነው እብዶኛ የተገኘሁት እንጂ ለማሄ ስል ነው እብድ የሆንኩት። እኔ እብድ አይደለሁም፣ እንደ ማንኛውም ሰው ጤነኛ ሰው ነኝ ብሎ እንዲሁም ደግሞ ማኪ እብዱን እስከ ቤት ድረስ ማምጣት ጀመርሽ እንደ ትላታለች ለሮዝ። በዛ ምክንያት እንግዲህ ቅዱስ ተናዶ ወደ ክላስ ስገባ አንቺ ብለሽ እብዱን በወንድምሽ ክላስ ማሳደር ጀመርሽ ስትል እንግዲህ ተናዳ በጥፌ ብላ ነበረና በዛ ምክንያት በጣም ተናዳለች። እንደዛውም ደግሞ የሰላምን ቁጥር የሰጠቻት ሮዝ ናት። ምክንያቱም እውነቷን ማወቅ ስላለባት ትወቅ ብላ ነው፣ በንዴት እንድታውቅ ነው። እንግዲህ የሰው ልጅ እንዳንቺ ሁሉም ሰው እንትን ነው እንደሚመስልሽ ብላ በጣም ተናዳ ማኪ እንግዲህ በጣም ነው የደነገጠችው። እንዴት የነገር ሊሆን ይችላል? ቅዱስን እብዱን ሰውዬ ወደ ቤት እስከምታመጪ ድረስ አባድሽ ወይ ብላ እንግዲህ ማኪ በሮዝ ላይ ትጮይባታለች ማለት ነው። ሮዝ ደግሞ ምንም አገባሽም ዝም በይ ትላታለች። ናታ ቅዱስ ደግሞ ተናደው ወደ ክላሱ እየሮጠ ይገባል። በዛም ማኪ ደግሞ እንዴት እነዚህ ሰዎች አንቺና ወንድምሽ አይምሯቸው አይሰራም እንዴ? እብዱን ሰውዬ ወደ ቤት አምጥተሽ ቤት ውስጥ የምታኖሪው በቃ ጭራሽ አበድሽ እንዴ? ትላታለች። እንግዲህ ውድና የተወደዳችሁ የዩቱብ ተከታታዮች በያላችሁበት ቦታ ሰላማችሁ ብዝት በሌለኝ፣ ከኔ ጋር ሁሉ ሰላም ነው። ዩቱቤን ሰብስክራይብ፣ ላይክ እያረጋችሁ አበረታቶኝ ስለምታበረታቶኝ ከልብ አመሰግናችኋለሁ። የሮዝን ቀጣዩን ክፍል ይዤላችሁ መጥቻለሁ። መልካም ጊዜ ተመኘውላችሁ። የሄዱት እነሱ ሁለታቸውም አብረው ከሄዱ እኔ እገላታለሁ ስትመጣ ትላታለች። አይ እኔ ያላልኩም እንደዛ እየትዱ ነው ናታን ምክያን ሰላምን ይዞ ወጥቶ ነው ውጭ ስትላት እኔ ያላቅም ሰላም የት እንደሄደች አላወቅኩም ትላታለች። ሮዝ እንግዲህ በጣም ትናደዳለች። መኪያ በዛ ምራታቸውን በልተው ጊዜያቸውን አሳልፈው ዘና ብሎ ሲመጡ ናታንና ሮዝ በግላስ እያወሩ እያለ ውሃ ይዛ ሄዳል። በፊቷ ላይ ደፍታ ታንቃታለች። ምን እያረግሽ ነበረ? አንቺ ማነሽ? ጓደኛዬን ለምንድን ነው እንደዚህ የምታደርገው? ሁለተኛ አጠገቡ ምደርሽ ከሆነ ስጣርጌ እንደሚገልሽ አትጠራጠር ትላታለች። እንግዲህ እንደዛ እያሉ ሮዝ ደግሞ ስትሄድ አንቃት ወድቃ ታገኛታለች። እንግዲህ ናታን እስካሁን አልመጣም እየተዶ ነው ብላ ስጠይቃት እኔ የሚሄድበትን ሁሉ ልነግረው ነው እንደሚሄደው ብላ ትዋሻታለች። በዛም ማረች ሲሉ ሸምታይ ሲዳወል ተጠቦ እንግዲህ ናታንና ሰላምዬ ዘና ብሎ ምራታቸውን በልቶ ይመጣሉ። ማኪ እንግዲህ አበደች አልኳቸው፣ አበደች። ናታንና ሰላም አብሮ እራት ሊበሉ ሲወጡ እናቱም እሷም ቤት አልነበሩም። እንግዲህ እሷ ሌላ ቦታ ለማቃጠር ሄዳ ነበረ እና ከዛ ስትመጣ የቤት አታ በጣም ነው የተናደደችው። እንግዲህ ሮዝዬ በነገራችን ላይ ሰላምን ቤት የለችም። ናታን ደግሞ ቆይቶ ነው የሚመጣው፣ አትጠብቂው እተኝው ትላታለች። እሷ ግን እንቅልፍ አይደለም ቁጭ ማለት አቅቶ ለብቻዋን ስታወራ ነበረ። እሷን ይዞራት ሊበላ ሄዶ ነው ወይስ ምንድን ነው? እንግዲህ ማኪዬ ርር ብላለች እና በንዴት በጣም ነው የተናደደችው። እንግዲህ እሷን ይዞ እራት ሊበሉ አብሮ ይወጣሉ በማለት እንግዲህ ሮዝዬ ሁሌም ከነሱ ጎን ነች። እናትየዋን ራሱ ተይ የልጅሽን ልጅሽ በደስታ እንዲኖር አትፈልጊውም እንጂ እሱ እኮ የሚወዳት ሰላምን ነው፣ ሌላ ሰው
አይወድም። ስለዚህ በደስታው ይኖር ተይው እማዬ ስትል በጥፊ ትላታለች። እና የሮዛ እናት ሮዚን እንግዲህ ናታን ደግሞ ያው መኪያ የምትለውን ነገር ራሱ አይሰማትም። በራሷ ለብቻ ነው ያወራች። እንግዲህ የምታረገው ነገር አጣለች፣ ግራ ገብቷት ቆማ ቀርታለች ማለት ነው። አላመነችው። እሷን ይዞ እውነት ለአራት ግብዣ ወጥቶ ነው ወይስ እውነት ሰላምን ሮዛ ሊካ ነው ወይ ብላ በጣም ተናዳለች። እና እንግዲህ የምታረገውን ነገር ሁሉ ታበቆማ እያሰበች ነው። አንዴ ቁጭ ትላለች፣ አንዴ ትነሳለች፣ አንዴ ራሷን ትመታለች፣ ወይን መኪያ ትላታለች። ከዛ ስትመጣ ክላስ ዳ ሰላምን ደብድባ አንቃዋ ደፍታባት ስትወጣ ሮዚ ደግሞ ወደ ሰላም ስትል ሰላም ራሷን ስታ ወድቃለች። እና አንቃኝ ልትገለኝ ስትል ነው ራሴን እንደ ሳተ ሰዋሪ። ናታን ደግሞ እንዴት ደስ እንዳለው ላይቱ ይናገራል ማለት ነው። በጣም ነው ደስ ያለኝ ሮዛ አመሰግንሻለሁ ይላታል። መኪያ ደግሞ በጣም ከፍቷታል። እንዴት እሷን ይዞ ወጣ ራት ልጋብዛት። እንግዲህ ቀለበት አድርጎ ሰፕራይዝ አድርጓት ነው የመጡትና ቀለበት እንዳረጋት አታውቅም ማለት ነው መኪያ። ሮዚ እንግዲህ ሁሌም ከወንድሙ ጎን ነች። ወንድሙ በየትኛው ደስ እንደሚለው የደስታውን እየፈለገች ለሱ ታዘጋጅለታለች ማለት ነው። እንግዲህ ውድና እየተወደዳችሁ የሰላም ዩቱብ ተከታታዮች በያላችሁበት ቦታ ሰላማችሁ ብዝት በልልኝ። ሰብስክራይብ ላይክ ያረጋችሁ አበረታቱኝ። እንግዲህ ሰላም ገብታ ተኝታለች። ከየት አባሽ ነው የመጣሽ ብላ እንግዲህ ታንቃታለች ማለት ነው። መኪያ እንግዲህ የት አባሽ ነው የነበርሽው? እኔ ከመሸ እስከ ጊዜን ክፍል ስንት የተመላልሻለሁ። አንቺ ምን አባሽ የት አባሽ ሄደሽ ነው የመጣሽው ብላ እንግዲህ ሰላምን ታንቃታለች። አንቺ ነግሬሻለሁ እቃ ታዲያ መጣሽ ጎበዝ ልጅ ብላ ታንቃታለች ማለት ነው። ሰላም ደግሞ እንደምትገላት አውቃ ራሱን ስቶ እንደወደቀ ሰው ታደርጋለች። ከዛ ትታው በፍራቻ ስትወጣ በፍራቻ ስትወድቅ ሮዚ ትመጣለች። ሮዛ ደግሞ ሄዳ አስጠነቅቃታለች። እሷን ማነካት አይደለም ይሄ ክላስ ብትገቢ ቆራርጬ ነው የምጣልሽ ብላ ነግራታለች። ውድና የተወደዳችሁ የሰላም ዩቱብ ተከታታዮች የዛሬ ክፍል ይህን ይመስላል። ስለምታበረታችሁኝ አመሰግናችኋለሁ። መልካም ጊዜ